ዛሬ ጠዋት አይንን ስትገልጥ መጀመሪያ ያየኸው የማንን ፊት ነው? የቤተሰብህን ወይስ ስልክህን? አብዛኞቻችን ገና አይናችን ሳይገለጥ አእምሯችን ሳይነቃ በለመደው ፍጥነት ሶሻል ሚዲያ ውስጥ እንገባለን። ገና ፊትህን ሳትታጠብ የሌላውን ሰው ሰርግ፣ የሌላውን ሰው ጭቅጭቅ፣ የሌላውን ሰው ፎቶ ቤት የወጣለት ስኬት ወደ አእምሮ ትግታለህ። ይህ ምን ማለት እንደሆነ ታውቃለህ? ገና ቀኑ ሳይጀምር ትኩረትህን ለዓለም ሸጠኸዋል ማለት ነው። ስልክህ የኪስህ ዕቃ መሆኑ ቀርቶ ጠዋትን የሚቀማ ዘራፊ ሆኗል። ቀኑ ሙሉ ድካም የሚሰማ ስራ ላይ ትኩረት የምታጣውና የምትበሳጨው ለምን ይመስላል? ምክንያቱም ቀኑን የጀመርከው በራስህ ማንነት ሳይሆን በሌሎች ሰዎች ጩኸት ስለሆነ ነው። ድሮ ሰው ሲተክዝ ወይም ለብቻው ሲቀመጥ ያስብ ነበር። አሁን ግን ዝምታን እንፈራለን። ትንሽ ሰከንድ ሲደብረን ወዲያው ስልካችን እናያለን። ሽንት ቤት ስንሄድ ስልክ፣ ምግብ ስንበላ ስልክ፣ አልፎ ተርፎም አልጋ ላይ ተኝተን እንቅልፍ እስከሚወስደን ድረስ ስልክ ነው። አእምሮ እንዲያርፍ፣ አዳዲስ የቢዝነስ ሐሳቦች እንዲያመነጭ ወይም ህይወትህ ወዴት እየሄደ እንደሆነ እንዲመረምር እድል አትሰጠው። አንድን መኪና ሞተሩን ሳታጠፈው 24 ሰዓት ብታስነሳው ምን ይሆናል? ይቃጠላል። አንተም አእምሮህን በቪዲዮ በፎቶና በኖቲፊኬሽን ወጥረህ ይዘዋል። ስልክህ ዝምታን ተርቆሃል። ዝምታ በሌለበት ደግሞ ጥበብ የለም። በአንድ ወቅት አንድ ታዋቂ ጸሐፊ እንዲህ ብሎ ነበር፣ ሰው መሞቱን የሚያውቀው መተንፈስ ሲያቆም ብቻ ሳይሆን ማለም ሲያቆም ጭምር ነው ይላል። ዛሬ ግን ማለም ያቆምነው በመሞታችን ሳይሆን ስልካችን ውስጥ ስለተቀበረ ነው። ምግብ ቤት ስትሄድ አስተውለሃል? አራት ሆነው ይቀመጣሉ፣ ግን አንዳቸውን አያዩ። ሁሉም አንገታቸውን ደፍተው ስክሪን ውስጥ ገብተዋል። ይሄ ዲጂታል መቃብር ነው። በአካል አለህ፣ በመንፈስ ግን የለህ። ልጆች ሲያድጉ አታያቸውም። እናት ስታወራ አትሰማትም። ምክንያቱም አንተ ስልክ ውስጥ በሌላ ዓለም ላይ ነህ። ስልክህ ሰዎችን ያገናኝልሃል ይላል፣ ግን ከጎን ካለው ሰው በሺህ ማይል ይርቃል። አሁን ደግሞ ወደ ስነ ልቦና እስር ቤት እንግባ። ፎቶ ትለጥፋለህ፣ ከዚያም ስልኩን አስቀምጠ በየደቂቃው ታያለህ። ስንት ሰው ላይ ካደረገኝ ማን ኮሜንት ጻፈልኝ ብለህ ትጨነቃለህ። ለምንድን ነው የሌላ ሰው አድናቆት የፈለግከው? ለምንድን ነው የማታውቃቸው ሰዎች ቆንጆ ነህ እንዲሉ የምትመኘው? ምክንያቱም ማንነት በሌሎች ሰዎች ጣት ላይ ወድቋል። ሰዎች ላይክ ካደረጉ ደስ ይላል፣ ካልጻፉልህ ግን ይሰማል። ስልክህ ያንተን ዋጋ በቁጥር እንዲለካ አድርጎታል። በምድር ላይ ካሉ 8 ቢሊዮን ሰዎች ውስጥ አንተ መሆን የምትችለው አንተን ብቻ ነበር። ስልክ ግን ሌላ ሰው እንድትሆን እያደረገ ነው። አንድ ሰው በቀን 5 ሰዓት ስልክ ላይ ቢያሳልፍ በአመት ውስጥ 75 ሙሉ ቀናትን ስልክ ውስጥ ያሳልፋል ማለት ነው። አስበው፣ በየ4 አመቱ 1 አመት ሙሉ ስልክ ውስጥ ትቀበራለህ ማለት ነው። የአመት ለጥናት፣ ለቢዝነስ፣ ለጸሎት ወይም ለቤተሰብ ሊውል ይችል ነበር። ስልክህ ሰዓቱን ይነግርሃል፣ ግን ጊዜህን ይሰርቀዋል። ስልክህ ዓለምን ያሳይሃል፣ ግን ራስህን ህይወት እንዳታይ አይንህን ይጋርደዋል። መቼ ነው ለመጨረሻ ጊዜ ስልክህን ሳታይ ጀንበር ስትጠልቅ ያየው? መቼ ነው ስልክህን ሳታነሳ ከልብ የሳቀው? እውነተኛው ህይወትህ ውጭ ነው ያለው፣ ስክሪን ውስጥ አይደለም። ዛሬ ያየናቸው ነገሮች ህይወታችን ነጸብራቅ ናቸው። ስልክህ መሳሪያ እንጂ ጌታ ሊሆን አይገባም። ጊዜ የሚሰርቅ ዘራፊ ሳይሆን ህልምህን የምታሳካበት ረዳት አድርገው። ዛሬ አንድ ውሳኔ ወስን። ነገ ጠዋት ስልክን ከመፈለግ በፊት 10 ደቂቃ ለራስህ ቦታ ስጥ። እውነተኛው ህይወት የሚጀምረው ስክሪኑ ሲጠፋና አይንህን ወደ ገሃዱ ዓለም ሲመለከት ነው። አንተ ከላይክና ከኮሜንት በላይ ዋጋ ያለህ ድንቅ ፍጥረት ነህ። ይህ ቪዲዮ ከተመቸ ለሌሎችም አጋራ። በቀጣይ በሌላ ህይወት ቀያሪ ቪዲዮ እስከምንገናኝ ከዲጂታሉ መቃብር ወጥታችሁ በነፃነት ኖራለሁ። ኖባኒ መቻችሁ